ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 9 ቀን 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የአፋብኃ ሸዋ ጠቅላይ ግዛት አሳምነው እዝና ምኒልክ እዝ ባደረጉት ተጋድሎ ድል መቀዳጀታቸው ተገልጿል። ዝርዝር መረጃዎችን ይዘናል። የትግራይና የአማራን ጨምሮ የአምስት ማህበረሰብ ተወካዮች በመቀሌ ውይይት አድርገዋል ሲል ህወሓት አስታውቋል። ትሰሙታላችሁ። ግብጽና ኤርትራ በቀይ ባህር ላይ የሁለቱን ሀገራት ወደቦች የሚያገናኝ የመርከቦች መንገድ ለመስራት ተስማምተዋል። በአሜሪካ ብናልፍ አንዱዓለም የመሩት ስብሰባ የአማራና የትግራይ ተወላጆችን ማግለሉ እያነጋገረ ነው። የአብይ ተላላኪ የሆኑት እነ ጌታቸው ትግራይን ለመቆጣጠር ምክር ቤት መመስረታቸው ተሰምቷል። ግዙፉ የአሜሪካ የጦር አውሮፕላን ጫኝ መርከብ ወደ ዋሽንግተን ተመልሷል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአፋብኃ ሸዋ ጠቅላይ ግዛት አሳምነው እዝና ምኒልክ እዝ ባደረጉት ተጋድሎ ድል መቀዳጀታቸው ተገለጸ። አፋብኃ ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦር በስርዓቱ ወንበር አስጠባቂ ላይ የተጠና ጥቃት መፈጸሙን ኮሩ አስታውቋል። በእንሳሮ ወረዳ ለሚከተማ ወቅሎ ቀበሌ ካምፕ ሰርቶ ህዝብን በምርጫና በማዳበሪያ ሰበብ እያሰቃየ የሚገኘው የፋሽስቱ አገዛዝ ምንጣፍ ጎታች ሚሊሻ ላይ ከሌሊቱ 6 ሰዓት ክፍለ ጦሩ የማያዳግም እርምጃ ወስዷል። አፋብኃ ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር ራስ አበበ አረጋይ ክፍለ ጦር የአርበኛ አሊ ሻለቃ ቃኞችና ከክፍለ ጦሩ ሻለቃዎች በተውጣጡም የፋኖ ሰራዊት በተፈጸመ የሌሊት ኦፕሬሽን የውሻ ሞት ለመሞት በወሰነው 2 የሚሊሻ ባንዳ ላይ የማያዳግም እርምጃ ሲወሰድ 3 ቆስለው ሕክምና ላይ መሆናቸውን ኮሩ በግንባር መረጃው ገልጧል። ይህ በእንዲህ እንዳለ ተጠናክሮ በቀጠለው የአገዛዙ ሰራዊት ፍልሰት አንድ የሚሊሻ አባል የአጼ አምደ ጽዮን ኮር 7 ለ7 ክፍለ ጦርን ሲቀላቀል ከፋኖ ጋር ባለው ግንኙነት ተጠርጥሮ በእስር ላይ የነበረው የ104ኛ ኮማንዶ ክፍለ ጦር አባል የንጉስ ሳለስላሴ ክፍለ ጦርን ተቀላቅሏል። በተመሳሳይ በደባራይ ግንባር በተሰነዘረ መብረቃዊ ጥቃት የአገዛዙ ጦር አባላት ተደመሰሱ፣ ከባድ ጉዳትም ደርሶባቸዋል። በላስታ ወረዳ ደባራይ በተባለ ስፍራ መሽጎ ህዝብን ሲዘርፍና ሲያሰቃይ በነበረው የብልጽግና አገዛዝ ሰራዊት ላይ የተቀናጀ ድንገተኛ ጥቃት መፈጸሙ ተሰምቷል። ጥቃቱን የሰነዘሩት የአማራ ፋኖ ብሔራዊ ንቅናቄ አፋብኃ ወሎ ቤተ አማራ ምኒልክ እዝ የ303ኛ ግዙፍ አሳምነው ኮር አካል የሆኑት የ201ኛ ክፍለ ጦር ልዩ ዘመቻና የሁለተኛ ሻለቃ ቃኞች በጥምረት መሆናቸው ታውቋል። ግንቦት 8 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ጀምሮ በተደረገው በዚህ የፊት ለፊት ፍልሚያ የክፍለ ጦሩ የጦር ክፍሎች በጠላት ኃይል ላይ መጠነ ሰፊ ጉዳት በማድረስ ስፍራውን ሙሉ በሙሉ ማጽዳት ችለዋል። በተካሄደው አስደናቂ ኦፕሬሽን 5 ሚሊሻዎችና 4 የመከላከያ አባላት በአጠቃላይ 9 የሰራዊቱ አባላት የተደመሰሱ ሲሆን ሌሎች 11 ያህሉ ደግሞ ከባድ ቁስለኛ ሆነዋል። የ303ኛው ግዙፉ አሳምነው ኮር ህዝብ ግንኙነት መምሪያ ለአሻራ ሚዲያ በላከው መረጃ መሰረት መዳረሻው ሙሉ ነጻነትና ድል የሆነው የአማራ ህዝብም የህልውና ተጋድሎ ይበልጥ ተጠናክሮ እንደሚቀጥል አረጋግጧል። የ206ኛ ኮር አዳኝ ቡድን ከሌሊቱ 7 ሰዓት ከ15 በደብረ ማርቆስ ከተማ የቦምብ ጥቃት ሲፈጽም ሽመልስ ጌትነት፣ ታየ ወንድፍራው፣ ቀናው ካሳ የተባሉ 3 የጠላት ወታደሮች 206ኛ ኮርን ተቀላቅለዋል። አነፍናፊው የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ነሐሴ 30 ሆቴል ፊት ለፊት ከሌሊቱ 7 ሰዓት ከ15 ሲንቀሳቀስ በነበረ ኮድ 3 62415 መኪና ላይ ባደረገው የቦምብ ጥቃት 7 አድማ ብተና አባላት ህይወታቸው ሲያልፍ 9 የሚሆኑት ደግሞ ከባድ ቁስለኛ ሆነው በወታደራዊ ካምፕ ሕክምና እየተደረገላቸው ይገኛል። የትግራይና የአማራን ጨምሮ የአምስት ማህበረሰብ ተወካዮች በመቀሌ ውይይት አድርገዋል ሲል ህወሓት አስታውቋል። ሰላምን ለማስፈንና የማህበረሰቦችን የሻከረ መስተጋብር እንደገና ለማድረቅ ያለመ በሚል የህዝብ ለህዝብ የውይይት መድረክ በመቀሌ ከተማ በማካሄድ ላይ መሆኑን ህወሓት አስታውቋል። ይህ መድረክ የትግራይ፣ የአማራ፣ የአፋር፣ የቅማንትና የአገው ማህበረሰብ ተወካዮችን በአንድ ጠረጴዛ ዙሪያ በማሰባሰብ የህዝብ ለህዝብ ግንኙነትን በማጠናከር በአካባቢው ዘላቂ ሰላምን ለማምጣት ያለመ ነው ብሎታል። ህወሓት በሚዲያዎቹ እንዳሰራጫቸው ዘገባዎች ከሆነ የውይይቱ ዋነኛ ትኩረትና እጅግ አሳሳቢው ጉዳይ በህዝቦች መካከል ለተፈጠረው የጥርጣሬ ግድግዳ ዋነኛ ተጠያቂ ማን ነው የሚለው ነው። በዚህም ተሳታፊዎቹ እጅግ ወሳኝ በሆነና እውነታውን በተንተራሰ መልኩ እንዳስቀመጡት አሁን ለሚታየው የእርስ በርስ ቅራኔና ደም አፋሳሽ ግጭት ዋነኛ ተጠያቂዎቹ የራሳቸውን የስልጣንና የጥም ፍላጎት ለማሳካት የተሳሳተና አግላይ ትርክት የሚፈጥሩ አንዳንድ ፖለቲከኞችና ልሂቃን ናቸው። ከእነዚህ ጥቂት አካላት የፖለቲካ ሴራና የጥፋት አጀንዳ
ውጪ በመሰረታዊነት በህዝቦች መካከል ምንም አይነት የተፈጥሮ ቂምና ጥላቻ እንደሌለ በውይይቱ ላይ በጽኑ ተንጸባርቋል። በስብሰባው ላይ እንደተነሳው ፖለቲከኞቹ በፈጠሩት የጸጥታ ቀውስና አስከፊ ጦርነት ምክንያት የትግራይ፣ የአማራ፣ የአፋር፣ የቅማንትና የአገው ህዝቦች በጋራ ክፉኛ ተጎድተዋል፣ ወደር የሌለው መከራም ተካፍለዋል። ይህንን የጋራ ቁስልና ሰቆቃ ያነሱት የውይይቱ ተሳታፊዎችም ከማንኛውም የፖለቲካ ፓርቲ ተጽዕኖ ትርክትና ወገናዊነት ሙሉ በሙሉ ነጻ በሆነ መልኩ የህዝቦችን አብሮነት የመጠገንና ሰላምን የማስፈን ኃላፊነት የራሳቸው የህዝቦቹ እንደሆነ በቆራጥነት አረጋግጠዋል። በታሪክ ለዘመናት ተከባብረው ተጋብተውና ተቻችለው የኖሩት እነዚህ ማህበረሰቦች የልሂቃኑን የመለያየት መርዝ ወደ ጎን በመተው አብሮነታቸውን ለማስቀጠል መወሰናቸውን የውይይቱን መድረክ እጅግ ተስፋ ሰጪም፣ ሚዛናዊና ወቅቱ የሚጠይቀው አንገብጋቢ ጉዳይ መሆኑን ጉልህ አድርጎታል። ግብጽና ኤርትራ በቀይ ባህር ላይ የሁለቱን ሀገራት ወደቦች የሚያገናኝ የመርከቦች መንገድ ለመስራት ተስማሙ። ግብጽ በዛሬው ዕለት ከኤርትራ ጋር የተለያዩ ስምምነቶችን ተፈራርማለች። ከእነዚህ ስምምነቶች መካከል በቀይ ባህር ላይ የሁለቱን ሀገራት ወደቦች የሚያገናኝ የመርከቦች መንገድ መስራት አንዱ ሲሆን በተጨማሪም ግብጽ በባቡር በወደብና በማሪታይም ላይ ለኤርትራ ልምዷን ለማካፈል የሚያስችል ስምምነት ፈጽሟል። ይህ እንዳለ ሆኖ በተለይ በማዕድን፣ በትራንስፖርት፣ በመድኃኒትና በአሳ ምርቶች ላይ የሁለቱን ሀገራት የኢኮኖሚና ንግድ ትብብር ለማሳደግ የሚያስችል ስምምነት ላይ ደርሰዋል። እነዚህ ስምምነቶች ሊፈጸሙ የቻሉት ከፍተኛ የግብጽ ባለስልጣናት ወደ አስመራ መጓዛቸውን ተከትሎ ነው። ወደዚያው የተጓዙት የግብጽ የውጭ ጉዳይ ሚኒስትሩ በድር አልአቲና የትራንስፖርት ሚኒስትሩ ሌተና ጀነራል ካሚል አልዋዚር ሲሆኑ ከፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው መክረዋል። በአሜሪካ ብናልፍ አንዱዓለም የመሩት ስብሰባ የአማራና የትግራይ ተወላጆችን ማግለሉ እያነጋገረ ነው። ትናንት ግንቦት 8 ቀን 2018 ዓመተ ምህረት እንደ አውሮፓውያን አቆጣጠር ሜ 16 ቀን 2026 ዓመተ ምህረት ከሰዓት በኋላ 2 ሰዓት ፒኤም ላይ በብሉሚንግተን በሚገኘው የሂልተን ሚኒያፖሊስ ሴንት ፖል ኤርፖርት ሆቴል አንድ አነጋጋሪ የዲያስፖራ የውይይት መድረክ ተካሂዷል። ይህ ዝግጅት በሚኒሶታ በሚገኙ የዲያስፖራ ማህበረሰብ አባላትና በጎ ፈቃደኞች እንዲሁም በዋሽንግተን ዲሲ ከሚገኘው በብና አልፋ አንዱዓለም በሚመራው ኤምባሲ ጋር በመተባበር የተዘጋጀ ነው ተብሏል። ይሁን እንጂ በኢትዮጵያ አምባሳደር ብናልፍ አንዱዓለም አዘጋጅነት የተጠራው ይህ ስብሰባ የሁሉንም ኢትዮጵያውያን ድምጽ ከማካተት ይልቅ ቁልፍ የሆኑ ማህበረሰቦችን በማግለል ከፍተኛ ቅሬታን ፈጥሯል። ቅሬታቸውን ያቀረቡ ወገኖች እንደሚሉት ኤምባሲው ባሰራጨው የጥሪ ወረቀት ላይ እርሶም በዚህ የውይይት መድረክ ላይ እንዲሳተፉ በክብር ተጋብዘዋል በማለት ቢገልጽም በተግባር ግን የአማራና የትግራይ ኮሚኒቲዎችን ሙሉ በሙሉ አግልሏል። በሚኒሶታ የሚገኘውና በርካታ የአማራ ህዝብን የሚያሰባስበውን የአማራ ውርስና ቅርስ አመራር እንዳረጋገጠው ማህበሩ ስብሰባውን በተመለከተ ምንም አይነት ኦፊሴላዊ ጥሪ አልደረሰውም። ሌሎች የኢትዮጵያ ማህበረሰብ አባላት በተጋበዙበትና ለዝግጅቱ ቅድመ ስብሰባዎች ሲካሄዱም የአማራ ተወካዮች እንዳይሳተፉ መደረጉ የዝግጅቱን ሚዛናዊነትና አሳታፊነት በእጅጉ አጠያያቂ አድርጎታል። በተመሳሳይ መልኩ የትግራይ ኮሚኒቲ አባላትም የዚህ ማግለል ሰለባ ሆነዋል። ምንም አይነት ኦፊሴላዊ ጥሪ እንዳልደረሳቸው ተረጋግጧል። ማህበረሰቡን በአግባቡና በይፋ ከመጋበዝ ይልቅ አዘጋጆች አንድ ተሰሚነት ያለው የትግራይ ተወላጅ በመመልመልም ሌሎች የትግራይ ተወላጆችን ወደ ስብሰባው እንዲያመጣ የማግባባት ምስጢራዊ አካሄድን ተጠቅሞ ነበር። ሆኖም ይህ የተመለመለው ግለሰብ ከአዘጋጆቹ ጋር የነበረውን ግንኙነት በማቋረጥ እንደጠፋባቸው ምንጮች አጋልጠዋል። ከዚህ ሁሉ የባሰው ደግሞ የዝግጅቱ የሚዲያ ሽፋን ጉዳይ ነው። አዘጋጆቹ ሚኒሶታን መሰረት ያደረጉ ማህበረሰቦችና በጎ ፈቃደኞች ያዘጋጁት መድረክ መሆኑን ቢገልጹም ዝግጅቱን እንዲዘግብ የተመረጠው ኦሮሚያ 11 የተባለው ሚዲያ ብቻ መሆኑ ተሰምቷል። በመንግስት ኤምባሲ አስተባባሪነት የሚካሄድ የውይይት መድረክ ግልጽነትን አጥቶ በነጠላ ሚዲያ ብቻ እንዲዘገብ መደረጉና ትላልቅ ማህበረሰቦችን ማግለሉም የብልጽግናውን ማንነት በይፋ ያሳየ ነው። የአብይ ተላላኪ የሆኑት እነ ጌታቸው ትግራይን ለመቆጣጠር ምክር ቤት መመስረታቸው ተሰማ። ለአብይ አድረው የፖለቲካ ስብዕናቸውን የሸጡት እነ ጌታቸው ረዳና ጻድቃን ገብረትንሳይ ትግራይን ካልተቆጣጠረን እያሉ ነው። ከትግራይ የሸሹት እነዚህ እነ ጌታቸውን የተከተሉት የፖለቲካ ኃይሎች ክልሉን መልሶ ለመቆጣጠር ያስችለናል ያሉትን ምክር ቤት ዛሬ በአዲስ አበባ መስርተዋል። እነ ጌታቸው ረዳና ጀነራል ጻድቃን ገብረትንሳይ ያሉ የህወሓት ተቃዋሚዎች የመሰረቱት የትግራይ ሰላምና ለውጥ ምክር ቤት የተሰኘ ተቋም ነው። ምክር ቤቱ የተመሰረተው በአፋር ክልል የሚንቀሳቀሰውን ሐራ መሬት የታጠቀ ቡድን አዛዥ ጀነራሎችን አቅፎ መሆኑ ታውቋል። በአዲስ አበባ ከተማ መመስረቱ የተነገረለት የለውጥ ኃይሎች ምክር ቤት ህወሓትን አስወግዶ ትግራይን ለመቆጣጠር የሚሰራ ነው ተብሏል። በህወሓት ግፊት ከትግራይ የወጡት የፖለቲካ ኃይሎችና አፋር ክልል የመሸገው ታጣቂ ቡድን በቀጣይ ስለሚኖራቸው የጋራ ትግል ሲመክሩ መሰንበታቸው ተገልጿል። ሆኖም ግን ተቀባይነታቸው ከትግራይ የወጡት እነ ጌታቸው ረዳ አሁን ላይ በአብይ አህመድ ድጋፍ ዳግም ትግራይን እንይዛለን በሚል እየተጣጣሩ ነው። ሆኖም ግን ህወሓት ከጌታቸው
ከጌታቸው ረዳ በኋላም የአብይ ተላላኪ ሆነዋል ያላቸውን ጀነራል ታደሰ ወረደን አስወግዶ ዳግም ክልሉን ሙሉ በሙሉ ተቆጣጥሯል። በዚህ በክልሉ ውጥረት የተፈጠረ ሲሆን ዳግም ጦርነት ይቀሰቀሳል የሚለውም ስጋት ፈጥሯል። ግዙፉ የአሜሪካ የጦር አውሮፕላን ጫኝ መርከብ ወደ ዋሽንግተን ተመለሰ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማስጠንቀቂያ ቢሰጡም ታይዋን ነጻነቷን ከማወጅ ወደ ኋላ እንደማትል አስታውቃለች። ትራምፕ ከቻይናው ፕሬዝዳንት ጋር በቤጂንግ ለ2 ቀናት ከተወያዩ በኋላ የታይዋን ነጻነት በተመለከተ ምንም ማረጋገጫ እንዳልሰጡ ተናግረዋል። ቻይና ታይዋንን የግዛቷ አካል አድርጋ ትቆጥራለች። ታይዋን በኃይል ልትጠቀልል የምትችልበት እድል እንዳለም ይታመናል። የቻይናው ፕሬዝዳንት ዢ ጂንፒንግ ከትራምፕ ጋር ቢወያዩም ለታይዋን የ11 ቢሊዮን ዶላር መሳሪያ የመሸጥ ጉዳይ ውሳኔ አላገኘም። ታይዋን ራሷን እንድትከላከል አሜሪካ መሳሪያ መስጠት ብትሻም ከቻይና ጋር የሚያጋጫት እርምጃ ከመውሰድ መቆጠብ ትፈልጋለች። የታይዋን ፕሬዝዳንት ላይ ቺንግቲ ታይዋን አሁንም ነጻና ዲሞክራሲያዊ ሀገር ስለሆነች ነጻነቷን ማወጃ አያስፈልጋትም ብለዋል። ይህ በእንዲህ እንዳለ የፓኪስታን የአገር ውስጥ ሚኒስትር ሞሂሲን ናቂብ በኢራንና በአሜሪካ መካከል የተቋረጠውን የሰላም ንግግር ለማስቀጠል ቴሄራን መግባታቸው ተገልጿል። ፓኪስታን የሰላም ንግግሩን ለማስቀጠል ዲፕሎማሲያዊ ጥረት ማድረጓንም ቀጥላለች። የኢራኑ መገናኛ ብዙሃን ታስኒም እንደዘገበው የፓኪስታን የአገር ውስጥ ሚኒስትር ለ2 ቀናት ይፋዊ የስራ ጉብኝት ትናንት ቅዳሜ ቴሄራን ገብተዋል። የጉዞ ዓላማ ንግግሮች እንዲካሄዱ ማመቻቸትና ቀጠናዊ ሰላም ማስፈን መሆኑ ተገልጿል። ከዚህ ቀደም የኢራን የአገር ውስጥ ሚኒስትር ኢስካንዳር ሚሞሪ ፓኪስታን ሲሄዱ ደማቅ አቀባበል እንደተደረገላቸው ኤኤፍፒ ዘግቧል። ባለፈው ወር የኢራንና አሜሪካ ልዑካንን ያስተናገደችው ፓኪስታን ሰላም ለማውረድ ጥረቷን እንደቀጠለች ነው። በሁለቱ ሀገራት መካከል የተደረሰው የሰላም ስምምነት ቋፍ ላይ ነው ቢባልም ግጭቱ እንዳይባባስ አስችሏል። ሁለተኛው የአማራ ጆርናል ዓለም አቀፍ ሳይንሳዊ ጉባኤ ከሜይ 23 እስከ 24 2026 በሜሪላንድ ሲልቨር ስፕሪንግ ሲቪክ ቢልዲንግ ቬትራንስ ፕላዛ ይካሄዳል። ጉባኤው የአማራውን ጽናትና የመቋቋም አቅም በመፈተሽ የህልውና ትግሉን ግብና ቀጣይ ፖለቲካዊ ሁኔታዎችን ማመላከት በሚል ጭብጥ ይካሄዳል። ይህ ጉባኤ የአማራን ጉዳይ ከህልውና ጥቃት ነባር አቀራረብ በተለየ ጽናትንና የነገውን ፖለቲካዊ ሁኔታ አመላካች በሆነ አቀራረብ መልሶ የመግለጽና የማመላከት አቀራረብ ይከተላል። በመሆኑም በዚህ ዓለም አቀፍ የአማራ ሳይንስ ጉባኤ የመሳተፍ ፍላጎት ያላችሁ በሰሜን አሜሪካ የምትገኙ የአማራ ተወላጆችና ኢትዮጵያውያን በጉባኤው እንድትታደሙ ተጋብዛችኋል። ጉባኤው በአማራው ላይ በሚፈጸሙ መዋቅራዊ በደሎች፣ ታሪካዊና ፖለቲካዊ ገጽታዎች ላይ የብሔር ፌዴራሊዝምና አማራጭ ፖለቲካዊ ስርዓቶች፣ የዲያስፖራ ተሳትፎ፣ የሚዲያና ባህል ንቅናቄዎች፣ በአማራው ላይ የታወጀው ጦርነትና መሰል ከ10 የሚበልጡ ርዕሰ ጉዳዮች ላይ የጥናታዊ ጽሑፍ ናሙናዎች የሚቀርቡበት ነው። ተሳታፊዎች ታሪክን፣ ፖለቲካን፣ ሕግን፣ ወቅታዊ ጥናቶችን፣ አንትሮፖሎጂን፣ ሃይማኖትን፣ ሚዲያን፣ የባህል ጥናቶችንና የሰላም ግንባታን የሚያሳትፍ የእርስ በርስ ጥልቅ ውይይት ያደርጋሉ። ጉባኤው የሚካሄደው የፊታችን ግንቦት ወይም በሜይ 23ና 24 2026 በሜሪላንድ ሲልቨር ስፕሪንግ ሲቪክ ቢልዲንግ ቬተራንስ ፕላዛ ነው። ድጋሚ ለማስታወስ ሳተርዴይ ሜይ 23፣ ሰንዴይ ሜይ 24 ሰዓቱ ከ8 ኤኤም እስከ 6 ፒኤም ሲሆን ጉባኤው በአካል በሚገኙ ተሳታፊዎች የሚካሄድ ይሆናል። አማራ ጆርናል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተሏቸውን ይመስሉ ነበር። አብራችሁን ስለነበራቸው ከልብ እናመሰግናለን። ሰላም።